ናችሁ የምታውቁት። እኔ ምንም አላደረኩም ቦስ። ወይ የሆነ ነገር አድርጋኝ ነው። እኔ ምንም አላደረኩም። ደግሞ የምታውቁት እኮ አንተ እዩና ፈጣሪ ብቻ ናችሁ። እርጉዝ መሆኗን በመጀመሪያ ማጣራት መቻል አለብህ። እርጉዝ ነኝ ብላ ስላወራች ብቻ እርጉዝ ልትሆን ትችላለች? ጋይስ እንደ እኛ ባወራ ነው ብቻ። እኔ ምንም አላውቅም ቦስ። ያገኘኋት ቀን ወይ የሆነ ነገር አድርጋኝ ነው። እኔ አላምንበትም። የኔ አወዛጋቢ የተሰጠ ካራክተር ነው ወይስ እንዴት ነው ነገሩ? አልገባኝም። ራስን ካላወቅህ ከዛ በኋላ ወደ ቤት ስትመለስ ራስህ የት ቦታ ነበር አላወቅም? ጭራሽ ነው ማላምንበት። እሺ አተለሽ ደግሞ ታገናግሩት ቦስ። የዛን ቀን መጥቼ ማንኛውም እንዴት ተገናኛችሁ? የእርጉዝ መሆን አለመሆኗን በመጀመሪያ ማጣራት፣ ከዛ በኋላ ግን የእውነትም እርጉዝ ከሆነች ሀይሚ አሁን እግዚአብሔር ፍቃዱ ሆኖ በሰላም ዛሬ ተነስታ ትመጣለች ብለን ተስፋ እናደርጋለን። የኛ ውድ ቤተሰቦች ይሄ እንኳን ቢፈጠር እንኳን ምሳሌ ነው መነግራችሁ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። አዳራችሁ እንዴት ነው? ወይኔ ቲክታከሮች አትናደዱ። በቃ ይሄ አጋጣሚ እኮ ነው፣ ኖርማል እኮ ነው። ማንም ሰው የፈለገውን ሀሳብ አስተያየት መስጠት ይችላል። ከድሮ ግን ትንሽ ትሻላላችሁ። ግን አንዳንዶቻችሁ ደግሞ በጣም በቃ ሁሉ ነገር እንደራሳችሁ የመሰላችሁ ነገር አለ። በነገራችን ላይ እኔ ለሀይሚ የማስተላልፈው መልእክት እግዚአብሔር በሰላም ተሽሏት ከመጣች ማለት ነው። ያው ብዙዎቻችሁ እነ ቤኪም ምናምን ሌሎቹ ቻናል ሲመጡ ለምን ይዛችሁ ትመጣላችሁ? ለምን ተዋሻላችሁ? ለምን ምናምን ትላላችሁ። ሁሉም ነገር ከአብርሃም የተወሰደ ስራ ነው። ይሄ ስራ አብርሃም እንደዚህ አይነት ስራ ከጀመረ በኋላ ሁሉም ናቸው እንደዚህ። እነ ሄሉ የባህር ዳሯ እነ ውብዬ፣ ሌላ ማን ነው ደግሞ? በጣም ብዙ ባለትዳሮቹ ብቻ የአብርሃምን ፈለግ ተከትለው እየሰሩ ነው ያሉት። አብርሃም አሁን ትናንትና እኔ እኮ ግርም የሚሉኝ እሱ ልጅ መሀል ቆሞ ሩታም የሌለ አረጋት ነው ያረጋት የሌለ በስመ አብ። እሷማ ለጤና ያድርግላት። እንዴት በቃ ብሶባታል። አሁንም መጨረሻ ካራክተሩ የሚያረጋት ነገር ነው ያሳጣት ማለት ነው። በነገራችን ላይ ይመችሽ፣ እሱ ይቀመጥ፣ የአብርሽና የሩታ ይቀመጥና ወደ ብሩኬ ስመጣላችሁ እንግዲህ ብዙዎቻችሁ ምንድን ነው የምታወዛግበን? አንዴ ራሴን አላቅም፣ አንዴ ዲኤንኤ ይታወቃል፣ አንዴ ያገኘኋት አንድ ቀን ነው እያልክ ትላለህ። እንዴት እኛ እናምናሃለን ምንም ነገር እንደማታደርግ፣ ነገር ግን የምታወራው ወሬ አሳማኝ አይደለም እያላችሁ ነው የኛ ውድ ቤተሰቦች ማለት ነው። እና ሀይሚዬ ደግሞ ድንጋይ ላይ ወድቃለች እና አንድ ነገር ብትሆን ልጅቷ ያለችበት ሄደን የሆነ ነገር እናረጋታለን ምናምን ማድረግ የሚፈልግ ሰው ላይቭ ላይ ላንቃው እስኪሰነጠቅ አያወራም። አንድ ማለት ነው። በመጀመሪያ ተረጋጉ፣ መረጋጋት አለባችሁ። ይህንን ስላችሁ ያኔ ለሀይሚና ለብሩኬ ተቆርቁራችሁ ነው ይገባኛል። ግን ደግሞ እንዴት አልባነናቸውም? የስራው ባህሪ ነው፣ አለቀ በቃ። እንዴ ሲቀጥል ደግሞ ጨካኝ ነሽ ግን ምናምን ምን ማለት ነው እንዴ? ደግሞ ለድራማም ለፕራንክ ላልቅስ እንዴ? ምን ሆናችሁ ነው እናንተ? አንድ ሰው ታሞ በህይወቱ እንደዛ ሆኖ እያንዳንዱ ቻናል እየመጣ ይቸከሳል እንዴ? አንድ ሰው እንደዛ ታሞ ሆስፒታል እንደዛ ዝርግት ብላ ተኝታ ከሌላ ሰው ጋር ውጭልኝ አትውጭልኝ ጭቅጭቅ አለ እንዴ? የታመሙ ኧረ ተው እንጂ እንዴ እንተሳሰብ። ምናልባት እናንተ ከማታውቁ ልጆች ስለምትኖሩ ከኛ እያወቃችሁ እራሳችሁን ማጽናናት አለባችሁ። እኔ እንደዛ ነው የምላችሁ። ይሄ ነገር ድራማ አይደለም ምናምን ፕራንክ ነው። በቃ ፕራንክ የሚደረገው ግለሰብ እስካሁን አላቅም። ነገር ግን አንድ ቪዲዮ 2 ቀን 3 ቀን ከተለቀቀ በተለያየ ቤት ተነጋግረው እንደሚሰሩት ይሄ የታወቀ ነው፣ ግልጽ ነው። እኔ የአሁኑ ድራማ ትንሽ አሁን ሀይሚ የወደቀችው ነገር ነው ያሳዘነኝ። ከዛ ውጭ የአሁኑ ድራማ በጣም ነው የተመቸኝ። ለምን መሰላችሁ? ብሩኬም ሀይሚን ይፈልጋል፣ ሀይሚም ደግሞ እሱ የሚላትን ነገር እየተከተለች ስለሆነ ኦዲንሱ ጋር ያን ያህል የሚያጣላና የሚያፋለጥ ነገር ኦዲንሱ ጋር የለም። እንደው አሁን ነገ ሀይሚ ስትነሳ ማለት ነው እች ልጅ ካለች በቃ እርጉዝ ነኝ ብለሻል አደለ? ሄዳ ሐኪም ቤት ታስመረምራታለች። መግቢያ ላይ ያረኩት አለ የምርመራ ማሳወቂያ ተመረመረች፣ እርጉዝ ናት። በቃ አወቀች ሀይሚ። ብሩክም አወቀ። የእሱ ይሁን አይሁን በቃ አይመለከተውም ነው እያለች አይደለም ብትጋትተው።
ስለዚህ አሁን እሱ የሆነ ነገር አድርጋኛለች እንደዚህ ሆኛለሁ እያለ ራሱን የሚጠራጠር ከሆነ ነው የምላችሁ። እኔ እንደማያደርገው ነው 100% ማምነው። ግን ቪዲዮ ላይ እንዲህ ይላል ላላችሁት ሰዎች ሀይሚ ማድረግም ካለባት ማለት ነው የምታደርገው እኔ ሐኪም ቤት ልውሰድሽ፣ ሐኪም ቤት ትሄዳለች፣ ትመረመራለች፣ እርጉዝ መሆኗ ይታወቃል። ከዛስ ልጁ ደግሞ የብሩክ መሆን አለመሆኑን ስትወልጁ የዛን ሰዓት እናያለን። የብሩክ ከሆነም ልጁ ችግር የለም እናሳድጋለን ብላ ማለት ነው። ሀይሚ በዚህ መልኩ ቆሊዋን ግፍፍ አድርጋ ብታበራት አለቀ። ለምን መስላችሁ? ብሩክ በፍጹም እንደዚህ ያረቁ። ብሩክ ይችን ሴት እንኳን አይደለም አብሯት ሊተኛ ቀርቶ እኔ እንጃ አግኝቻታለሁ የሚለው ለራሱ እኔ ውሸት ነው የሚመስለኝ። በፍጹም ግን ለሀይሚ የሚጠቅማት ነገር ምንድን ነው? በቃ አንቺ እርጉዝ ነኝ ብለሻል ከብሩክ አይደል ትላታለች። አዎ ትላታለች። ሆስፒታል ሄደ ታሳያታለች። እርጉዝ መሆኗን ታውቃለች። አንድ እርጉዝ መሆን አለመሆኗን ለማወቅ አሁን እኮ እኛ ስላወራን ነው እንጂ ይች ልጅ ሆዷ ውስጥ ጨርቅ ይኑር ምን ይኑር አናቅም። ይሄ አንድ ጥያቄ ለሀይሚ መቀመጥ አለበት። የምታውቅበት መንገድ የሚረዳት መንገድ ከመናደዷ ራሷን ከመታሟ በፊት ይሄን ነገር ማድረግ አለባት። ሌላኛው ፓርት ደግሞ ልጁ ትክክል ነው ካለች ደግሞ ካመነችበት እሺ ልጁ የብሩክ ነው ስትወልጂ በዲኤንኤ እንገናኝ የዛን ሰዓት ከሆነም እንረዳሻለን እናሳድጋለን ብላት ማለት ነው። ዝግት አርጋት መሄድ። ምክንያቱም ብሩክ ስለማያደርገው 100% እርግጠኛ ስለሆንኩ ነው እንደዛ ምላችሁ። ሀይሚ አሁን እንዲህ ብላ ብዘጋባት ቆሊዋን ግፍፍ አርጋ ካጠገቧ ብታሰርቃት ኦማይ ጋድ ሜሽን አድርጋታለሁ። እናንተ ሜሽን አድርጓት። እንደዛ ማድረግ ነው ያለባት አሁን ስትነሳ ማለት ነው ሀይሚ ማለት ነው። አሁን ሰው በጣም እየተወዘጋገበ ያለው ነገር አንደኛ ብሩክ ይሄን ነገር እንደማያደርገው ያው አንዳንድ ባለጌ ሰውና አንዳንድ የሆነ በእነሱ ቅናት ያለበት ሰው ነው እንጂ ሞላው ቤተሰብ እንዳለ ብሩክ አያደርገውም ነው እያለ ያለው። ብሩክ አያደርገውም፣ ሀይሚን እየፈተነ ነው። ስለዚህ እንደገና አሁን እኮ እንኳን ሀይሚ እንዲወድቃ ብሩኬ ከጎኗ ሆኖ ቅመምዬ የሆነ ነገር እንደዚህ እኔ ይቺ የመጣችው ልጅ እንደዚህ በዚህ ጊዜ እንዲሆኗል እንዲህ ተፈጥሯል እንደዚህ ያደርግልሻለሁ ምናምን ከሷ ጋር ጥሩ ንግግር ቢኖረ ኖሮ ብሩኬ እስካሁን ሚዲያ ላይ አይደለም ቀርቶ ከምድረ በዳ አጥፍተውታል። እስካሁን ድረስ ምን መሰላችሁ? እዚህ ጋር ብሩኬ እኔ አላቅም የድሮ ጓደኛ የነበርሽ በመሀል ሀይሜ ጋር ተደባብሬ መጣሁኝ አጋጣሚ መንገድ ላይ አግኘውሽ ነው ያለ የመጀመሪያ ቀን። ይሄ የትናንትናው ምናምን ቀጣይ ቪዲዮ ስለተሰራ አንደኛ የሆነ ታውቆበታል ብሩኬ ትናንትና ማለት ነው። የትናንትና ቪዲዮ ታውቆበታል። ለምን አንደኛ ልጅቷን ማን አመጣት? እዛ ሆስፒታል ጥለዋት ነው ሜዳ ላይ አውላላ ሜዳ ላይ ጥለዋት ነው የሄዱት። ሁለተኛ ነገር እሱ መሬት ቁጭ ብሎ እሷና እሱ እያወሩ እያሉ ነው ሚፍታህ የመጣው። ከመጣች በኋላ ሂጅልኝ አላት። እናንተ ምን አላችሁ? እሱ ጋር አያችሁ ካሜራው ሳይኖር ያስመስላል አላችሁ። አይደለም ካራክተሩ ነው። ካሜራ ሳይኖር ታዲያ ከልጅቷ ጋር ይጨቃጨቅ ካሜራ ሲኖር ነው። ስለዚህ እናንተ አሁን ያልገባችሁ ነገር ማለት ነው አንዳንዶቻችሁ ብሩክን አላመናችሁትም። አትመኑት፣ በግድ እኮ መኑት አንልም። ግን እውነት ብሩኬ ይሄን ነገር በፍጹም አያደርግም። ግን ሀይሚ ፕራንክ እየተደረገች ከሆነ የሚጠቅማት ነገር እሷ አሁን ልክ ሲሻላት እሷን በእንደዚህ አይነት መልኩ ነው በቃ ማገርጣት ያለባት። እርጉዝ ነሽ ላስመርምርሽ፣ መመርመር ከዛ ልጅሽ ነው ልጅሽ ሲወለድ ዲኤንኤ እናደርጋለን፣ የብሩክ ከሆነ እናሳድጋለን፣ እንረዳሻለን። አሁን ግን በእኔና በብሩክ ህይወት ውስጥ ምንም ነገር አያገባሽም፣ አይመለከትሽም፣ ከትወሽ ቆይቷል ብላ ይዛ መሄድ ብሩክን። ይሄ ነገር በቃ ሀይሚን 100% አልፋ ቀዳው ሄደች። በቃ እንደዚህ ብላ ብትል ማለት ነው ድራማውን እግዚአብሔር ነው የምላችሁ። ስለዚህ እንግዲህ አላቅም ነገ የሚፈጠረውን ነገር ሜቢ እንግዲህ ወይ ከእንቅልፏ ስትነቃ ከእንቅልፏ ልበል መቼስ ሌላ ምን እላለሁ? ከህመሟ ልበል። ኧረ ፈጣሪ የሚያደርግባት ወደ በስመ አብ ተዘርግታ ላየኋት እኔ ራሱ በህልሜ ራሱ በስመ አብ በኢየሱስ ስም እያልኩ ነው ያደርጉት። የሆነ በቃ የሆነ እንደዚህ በጣም ደግሞ የተዘረጋችሁ በጣም እንትን ይል ነበር። እነ ብሩኬ ደግሞ ወይ ጃኬቱን አስሬ አንገቱ ላይ ምናምን ከሚያደርገው
በለዋ ላይ ጣል ቢያደርገው አሪፍ ነበርና ዝርግት አባባሉ ያስፈራ ነበር ባይዘው ማለት ነው። በነገራችን ላይ እሱን አላስታወሱትም እነሱ ማለት ነው። እና ምን ልላችሁ ፈልጌ ነው የኛ ውድ ቤተሰቦች አንዳንዶቻችሁ ትዕግስት ይኖራችሁ። በቃ መታገስ ዋጋ አለው። ምንም እንኳን ሆንም እኮ ምንም እንኳን ማሟም እኮ እንዴ ምንም የሚጎልባችሁ ነገር በተለይ የድንግል ማርያም ብሌን የምትባሉ ቤት ተሰቅላችሁ የምታወሩት ወሬ ሲያስጠላባችሁ እውነቴን ነው። እውነት ከዚህ በፊትም የሆነ ነገር አውርታችሁ እንዲሁ ተይዛችኋል። ከዛ ነገራችሁ እንኳን ተቆጥባችሁ ተምራችሁ ዛሬ ላይ ጥሩ አመለካከት ቢኖራችሁ ጥሩ ነው። የፈለገ ነገር ብሩኬን ከወደዳችሁ ሀይሚን መውደድ አለባችሁ። ሀይሚን ከወደዳችሁ ብሩክን መውደድ አለባችሁ እንጂ ለያይታችሁ የምትወዱት ነገር ምንም ጥቅም እንደሌለው አይታችኋል። በባለፈው እንግዲህ ብዙ ነገር አድርጋችሁ ነበረ። እዚህ ጋር ላወራላችሁ አልችልም መቼስ እናንተ ታውቃላችሁ። ስለዚህ ቶሎ ስሜታዊ አትሆኑ። እዛ ፓርት ያላችሁት ትንሽ የሆነ ነገር ወሰድ የምታደርጉት ነገር አለ። አንዳንድ ቀን የምታወሩት ወሬ ወጣ ያለ ነገር ነው እና ስለዚህ ብትቆጠቡ የተሻለ ነው ብዬ አስባለሁ። እናንተ ሴት ልጅ ስላላችሁ በእናንተ ሴት ሀይሚ አትመሰልም በፍጹም። የእናንተ ሴት ልጅ ሌላ ናት፣ ሀይሚ ሌላ ናት። ሀይሚ የብሩክ ንግስት ናት። በቃ ማለት ጥንካሬዋን ማንነቷን እያሳየች ያደገች ሴትና እኔ ልጅ አለኝ የተባለች ሴት አንድ አይደለችም። ሀይሚን አቅሟን እናያለን። ልትወዷት ትችላላችሁ። በስራዋ በሁሉ ነገር ትወዷታላችሁ። ብሩኬም አድንቋት፣ ወዷት፣ አፍቅሯት ፍቅሩን በድብቅ ደብቆ አንቆ ይዞ የኖረ ጀግና ወንድ ነው። ገባችሁ አይደለ? ስለዚህ እኔ ከእዩ ጋር እንደተለያየሁ ሀይሚ ጋር የተገናኘሁት እኔ እንዴት ብዬ ነው ሁለት ሴት እኔ እብድ ነኝ ወይ ነው ያለው ትናንትና። እንግዲህ እናንተ እኛንን ያጣበስ ናቸው እያላችሁ ነበር። ስለዚህ ተሸውዳችኋል። እና የኛ ውድ ቤተሰቦች አሁንም ቢሆን መረጋጋት አለባችሁ። ሀይሚዬ እንግዲህ እንደነቃች ብሩክን አላይህም በቃ ሄድልኝ ካለች ፈተናውን ትወድቅብናለች። ግን ደግሞ አው ቅድም ያልኳችሁን ካለች ታልፍንላች። ለማንኛውም ፈጣሪ ያውቃል። ማታ ደግ ነገር እንደምንሰማ ተስፋ አደርጋለሁ። በእሷ ስም እየመጡ የሚሰሩትን ደግሞ አትጥሏቸው። ስራ ነው፣ ምንም ማድረግ አይቻልም እዛ ጋር። እኛም እንኳን እየሰራ ነው። ስለዚህ አስደቧቸው። ምንም ማለት አይደለም። ይሄ በእነሱ አልተጀመረም። በቃ ሁሉም ሰው እያያችኋቸው ምን እንደሚሰሩ። ስለዚህ የኛ ወድ ቤተሰቦች ለመረዳት ሞክሩ። በትንሽ ትልቁ አትረበሹ። በቃ አበጥብጧቸው፣ ይስሩበት። በቃ ማለት ሞራል ስጧቸው። አለቀ። ምንም የሚፈጠር ነገር የለም። አመሰግናለሁ። ጋሽዬ መቶ ነገሩ እንዳያረገው ብቻ ነው የፈራሁት እኔ ማለት ነው። እና የኛ ወድ ቤተሰቦች ለማንኛውም እናመሰግናለን። መልካም ቀን ይሁንላችሁ። ባይ የልእምተውት ማረግ የሚቅርብኝ አንድ አገሬን ብቻ ክፉ አታስነኩብኝ። ሞተው ስላቆሟት ህመሟ አለብኝ። አፈሯ ምግቤ ነው ምናስላለብኝ። የጎጆዬን ድምቀት ክብሬ በምነው ስሟ በስሜ ላይ ዘላለም ኗሪ ነው። ውብ ሀገሬ ውብ ሀገሬ ውብ ሀገሬ